አትቀን ትቀመጣለች። የሚነካትም ሁሉ ይምሩዬ የሚነካትም ሁሉ እስከ ማታ ድረስ ምን ይሆናል? እርኩስ ነው። እርኩስ ሴቷ እንግዲህ ሴቷም እርኩስ ነች። እሷን የሚነካ ሁሉ ምንድነው? እርኩስ ነው። መጽሐፉ እንደዚህ ነው የሚለው። ሁለተኛ ቀጠለ። መርገሟም ስትሆን አለ መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። እንግዲህ ሴት ልጅ ምን ያህል የተጠላች እንደሆነች ነው በክርስትና የሚያሳየን። የምትቀመጥበትም ነገር ሁሉ እርኩስ ነው። እሷ እርኩስ ነች። የነካት እርኩስ ነው። ፍራሿ እርኩስ ነው። መቀመጫ የተኛችበት እርኩስ ነው። መኝታዋን የሚነካ ሁሉ ልብሱን ያጥባል፣ እርኩስ ነው። በውሃ ይታጠባል እስከ ማታ ድረስ እርኩስ ነው። ማታ ድረስ ቢታጠብ ባይታጠብ የምትቀመጥበትን ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃውም ይታጠባል እስከ ማታ ድረስ እርኩስ ነው። መኝታዋ ላይ ወይም በምትቀመጥበት ነገር ላይ ቢሆን የታለ? እሺ ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። መኝታዋ እሷ አይደለችም እኮ መኝታዋ የነካው ራሱ እርኩስ ነው። ማንኛውም ከሷ ጋር ቢተኛ መርገሟ ቢነካው 7 ቀን ይረክሳል። ይሰውዬ እርኩስ። የሚተኛበትም ነገር መኝታው ሁሉ ምንድነው? እርኩስ ነው ይላል። ስለዚህ የሴት ልጅ ክብር በክርስትና ሙሉ በሙሉ የረከሰ ነው እንዳየነው። በእኛ በእስልምና ግን እስከምናውቀው ድረስ ሴት ልጅ የመርገም ወሯ ላይ በሆነች ሰዓት ማለትም የመርገም አንለውም ሲጀመር እኛ መርገም አይደለም እኛ ይሄ የተፈጥሯዊ ግዴታ ነው። በቃ አንድ ተፈጥሯዊ ግዴታዋን በመታይበት ሰዓት የወር አበባ ነው የሚባለው። እንግዲህ እንደ የወር አበባ ነው በቃ ወይ ደግሞ በወር የምታየው ግዳጅ ነው። ያንን በመታይ ሰዓት ምንም እርኩስ ነገር የለም። ከሚስቱ ጋር አብሯት ተቃቅፎ ይቀመጣል። ምግብ አብረው ይበላሉ፣ ይጫወታሉ። ቁም ነገሩ መታጠብ ነው። በቃ በመታጠብ ይጸዳል ሁሉም ነገር። ስለዚህ የማይቻለው ምንድነው? የግብረ ስጋ ግንኙነት አይቻልም በእስልምና። የመጣው በምንድነው? ተፈጥሯዊ። ተግባባን? በተፈጥሮ ብቻ የሚመጣ ነገር ነው። ግልጽ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ለዚህ ኃጢአት ሲል መጥቷል ተብሎ ነበረ። አሁንም እስካሁን ድረስ መርገም አለ። እስካሁን ታያለሽ፣ የወር አበባ እስካሁን እያየሽ ነው። ኢየሱስ ግን ለአንቺ ኃጢአት ስል ተሰቅያለሁ እያለ እየተናገረ ነው። በመጽሐፉ መሰረት የለም ይሄ ነገር የለም፣ አላየነውም፣ አልቆመም። የቆመ ደምም አላየንም። የቆመ እርግዝና ስቃይም አላየንም። የቆመ የወንድ ልጅ ተግቶ ለፍቶ ጥሮ ግሮ መብላትም አላየንም። ይሄው እስካሁንም አለ። ሴት ልጅ እንደረከሰች ነች። አሁንም ይሄን ይመስላል። እሺ ሌላ ጥያቄ ማይለኝ እሺ አንድ ሐዲስ አሳይብኝ ነው ኢብሮ ጀዛከላህ ቢገልጸው ይሄ ሐዲስ ብቻ ተመከቱልኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሃዛ አምሩን ከተበሁ ላሁ ዐላ በናቲ አደም፣ ይህ የወር አበባው ነገር አላህ በአዳም ሴት ልጆች ላይ የጻፈው ነገር ነው አሉ። ስለዚህ ተፈጥሮ ነው። ተፈጥሮ ምንድነው ከተባለ ልጅ የምታቅፍበት ነው። ልጅ ካልተፈጠረ በደም መልክ ይወጣል በየወሩ ማለት ነው። ስለዚህ እርግማን አይደለም። በእናንተ ግን ኢብሮ እንዳሳይሽ እርግማን ነው። ግን እርግማን ከሆነ ኢየሱስ ደግሞ ለእርግማን ከተሰቃየ ለምን አልቀረም ነበር? ግን እስካሁን ድረስ ሴቶች የወር አበባ ታያላችሁ እና እርግማን የሆነ በእናንተ ግን ያሳዘኝ ነገር መሰለሽ እህቴ፣ አንቺ የወር አበባ ላይ ተበሽ ባልፈለግሽ አንቺ ፍቃደኛ በሆንሽበት ነገር እግዚአብሔር እርኩስ ነሽ ሲልሽ ነው። አንቺ አርገሽ ቢሆን ችግር የለም። ግን በፍቃድሽ ሳይሆን በቃ በየወሩ እየመጣብሽ እግዚአብሔር እርኩስ ነሽ፣ መቀመጫሽም እርኩስ ነው፣ የነካሽም እርኩስ ነው፣ አልጋሽም እርኩስ ነው ይልሻልና አንቺም ሙሉ ቤተሰቦችሽም እርኩስ ናቸው ማለት ነው። አንቺም የነካሽ በሙሉ እርኩስ ነው፣ ሰላም እንኳን ማለት አይቻልም እያለ እግዚአብሔር ይናገራልና በጣም ይገርምና እርኩስ ናቸው የሚለው የተጻፈበትን ምዕራፉን ትነግረኛለሽ ካላስቸገርኩ? ያላ ያው ኢብራሂም ያ ምዕራፍ ከስንት ነው? ዘሌዋውያን 15 19 ኦሪት ዘሌዋውያን 15 ኦኬ። ኢምሩ ግን እዚህ ጋር ኢምሩና ኢብራሂም እንድትመልሱልኝ የሚፈልገው ነገር ማለት ነው። ድምጽ ይሰማላ? ኢምሩ ይሰማል? ሃይቢ ፔሪድ የሚፈጠረው የሴት ልጅ እንቁላል ፈርቲላይዝ ካልሆነ ነው አይደለ? ያ የሴት ልጅ ፔሪድ የሚታየው በመጽሐፍ ቅዱስ በእርግማን ከሆነ ያ የሚፈጠረው ውጤቱ የልጁ ውጤት እኛ የሚወለዱት ልጆች እርግማን ናቸው ማለት ነው። ዳም ትክክለኛ እይታ ደግሞ የሚወጣው ኢብሮ ማሂር ደግሞ የሚወጣው ማለት ነው። ደግሞ የሚወጣው እርግማን ነው ብለናል።
ተስማማን። ደሙ ካልወጣና የህፃን ልጅ ከተረገዘበት which means ተረግሟል ነው። ስለዚህ በሙሉ እርግም ነው ማለት ነው። የተረገመ ነው ናክኝ ማይር እርኩስ አንተ እርኩስ። እሺ ሌላ ጥያቄ ትመልስልኛላችሁ ካላስቸገርኩ? ኧረ እንመልሳለን። ቆይ አንዴ ምኒልክ እንመልስላለን። ልጅቷ አሁንም እኔ ነኝ የምመልስላት። ኢምሮ አፉ በለኝ። እሺ ምኒልክ ቆይ እኛ የሰው ልጆች ማለት ነው ጸበለስን ለአዳም ባታበላው ኑሮ ሔዋን የሰው ልጅ የምንኖረው በአባታችን መንግስት በሰማይ ቤት ነበር የምንኖረው። ገባህ አይደለ? በዛች ጸበለስ ምክንያት ነው የሰው ልጅ ወደ ምድር ወርዶ ኃጢአት የሚሰራው። ገባህ? ለምን እናንተ ወደ ምድር ወረዳችሁ? በአላህችሁ መንግስት ለምን አልኖራችሁም? ገባህ አይደለ? ለምን በምድር ትኖራላችሁ? ኃጢአት እንድትሰሩ የተፈቀደው ለምንድን ነው? ገባህ? አዎ ጥሩ ጥያቄ ነው የጠየቅሽኝ፣ ግን አልገባኝ። የሚገርምሽ ነገር ገባ ያልሽኝ ነገር ይሄ ኦሪት ዘፍጥረት ምዕራፍ 3 ቁጥር ምዕራፍ 22 ላይ ነው የሚገኘው። ቁጥር 23 ላይ እንዲህ እያለ ይናገራል። የት አለ? ኦሪት ዘመን ላይ ነው የከፈትኩት። ኦሪት ዘፍጥረት ምዕራፍ 3 ማለት ነው። ይቅርታ ምዕራፍ 3 ቁጥር 22 ላይ እሺ እንዲህ አለ። የወጣሽበትን ምክንያት ተመልከች። እሺ በመጀመሪያ አዳምና ሔዋን የወጡት ከገነት በዕፀ በለስ ምክንያት እንዳልሆኑ ዛሬ ወቂ። ይኸው እግዚአብሔር አምላክም አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ፣ አሁንም እጁን እንዳይዘረጋ። እንግዲህ አሁን አዳም በልቷል። ከዚህ በኋላ ግን ገነት ውስጥ ነው ያለው። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ምን አደረገው? እግዚአብሔር አምላክም ከኤደን ገነት አስወጣው፣ የተገኘባትንም መሬት ያርስ ዘንድ አለ። ስለዚህ እግዚአብሔር ያስወጣው ለምንድን ነው? ዕፀ በለስ በላ ብሎ አይደለም። ያስወጣው በምን ምክንያት ነው? የሕይወት ዛፍ እንዳይበላ፣ ተግባባን? ለዘላለምም እንዳይኖር ነው እግዚአብሔር ያስወጣው። ሲጀመር ሰይጣን እግዚአብሔርን ዲሲቭ አድርጎታል። ምን አድርጎ? ሐሳቡን አስቀይሮታል ማለት ነው። ዲሲቭ አድርጎት ማለት ነው። ስለዚህ እግዚአብሔር እንግዲህ ለዘላለም ከሆነ የፈጠራቸው ገነት ውስጥ ከፈጠራቸው ሰይጣን እዚህ ጋር ምን አላቸው? አዳምና ሔዋንን ቁጥር 5 ላይ እንዲህ ብሎ እየነግሯቸው ነበር። ከሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እንጂ እግዚአብሔር ስለሚያውቅ ነው አለ። ይሄንን ሲያደርግ በበሉ ሰዓት ምን ሆኑ? መልካምና ክፉን የሚያውቁ ሆኑ። መልካምና ክፉን የሚያውቁ በሆኑ ሰዓት ደግሞ እግዚአብሔር ምን አረጋቸው? መጀመሪያ ዘላለም እንዲኖሩ ከሆነ ያሰበው ሰይጣን እግዚአብሔርን ሐሳቡን እንዲቀይር አደረገው። እግዚአብሔርን ሐሳቡን አስለወጠው፣ ዲሲቭ አደረገው። እግዚአብሔር ሐሳቡን በሰይጣን ይለውጣል። አየሽው? እግዚአብሔር በሰይጣን ይታዘዛል ማለት ነው። ይሄ የማይሆን ነገር ነው። ስለዚህ እኛ ዓላማችን ቁርአን ላይ ስንመጣ አላህ ቁርአን ላይ የሰው ልጆች የወጡበትን ትክክለኛ ምክንያት አላህ ቁርአን ላይ ሲነግረን ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ ምን እያለ ይናገራል? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አላህም ባለ ጊዜ የነበረውን አስታውስ። ለመላኢካዎች ምን አላቸው? እኔ በምድር ላይ ተተኪን አድራጊ ነኝ አለ። ኦ ማይ ጋድ። እሺ በምድር ላይ ምን አድራጊ ነኝ? ተተኪን አድራጊ ነኝ አለ። እሺ እቃ ይወድቆብኝ ነበር። እሺ በምድር ላይ ተተኪን አድራጊ ነኝ ካለ በኋላ አላህ Subhanahu Wa Ta'ala ምን አደረገ? አላህ ከዛ ለፈተና ያው እንዲሁም ደግሞ ነብያችን ማን ነው ነብዩላህ አደምንና ሐዋን ምን አረጋቸው? ጀነት ውስጥ አስገባቸው። ለምን? ለሁለት ነገር። አንደኛ ለፈተና ነው፣ ሁለተኛ ደግሞ ለትምህርት ነው ያስገባቸው። ምንድነው ትምህርቱ ሲባል አላህን እንዴት አድርገው ይቅርታን መጠየቅ እንዳለባቸው ሊያስተምራቸው። ከዛ አትብሉ አላቸው። ከበላችሁ ከበዳዮች ከዛሊሞች ትሆናላችሁ አላቸው። በበሉ ሰዓትም ወዲያውኑ ልብሳችሁን ታጣላችሁ ከበላችሁ ብሏቸው ነበረ። እንዳለውም ከበዳዮች ሆኑ፣ ልብሳቸውንም አጡ። ያ ያጡትን ልብስ ከእንትን ከማለታቸው በፊት አላህ ምን አላቸው? ለምንድን ነው ይሄን ያደረጋችሁት ሲላቸው ይቅርታ ጌታችን ብለው ማህርታን ጠየቁ። አላህም በዛ መሰረት የይቅርታ ቃልን አወረደላቸው፣ ምህረትን አስተማራቸው። ከዛ በኋላ ልብስንም ሰጣቸውና ከዚህ በኋላ
ወደ ምድር ውረዱ አላቸው። ለምን? ቅድም ቃል ስለገባ መጀመሪያው ነው የተፈጠሩት ለምድር ስለሆነ ማንም የማንንም ኃጢአት ስለማይሸከም ማንም የማንንም ኃጢአት አይሸከምም። አዳምንም አላየነውም ሔዋንንም አላየናትም። ባላየነው ነገር ደግሞ ልንጠየቅ አንችልም። ያን ያለው ነገር ኢምሩ ደግሞ ይጨምርልሽ፣ በደንብ አድርጎ ይጨምርልሻል። በቂ ነው። ሀዩ ተጽፈዋል። ወደ ቀጣይ ትችላላችሁ። ማሂሮ የሚጨመር ካለ ሀዩ ሄድበትና ወደ ቀጣይ እንደፍ። ምንም የለም፣ በቂ ነው። ሌላ ክርስቲያን ካለ መቀጠል ይችላል። እኔ ልቀጥል። እሰማለሁ። ማርታ ጨረሰች? አዎ ማርታ ጨርሳለች። እሺ ወገናችን እናመሰግናለን። በደንብ ለማንበብ ሞክሪ። ኢንሻአላህ ሰዓቱ ስለሄደ ሚኒሊክ እናስተናግድና እንወጣለን ማለት ነው። ያ ጀማዓተል ኸይር፣ ያው ዛሬ ርዕሳችን ሴቶች በክርስትና ነበረ። ብዙ ነገሮችን እንዳያችሁና እንድትማሩ ተስፋ አደርጋለሁ። አብሶ ሴቶች መጽሐፋችሁ እንዳነበባችሁ ተስፋ አደርጋለሁ። ፕሊስ መጽሐፍ ቅዱስን አንብቡና እንዴት እንደሚጸየፋችሁ እወቁ። ወላሂ ከዚህ በላይ በጣም ብዙ ጉዶች አሉ። እኛ ዛሬ ያሳየናችሁ እርኩስ እንደሆናችሁ፣ ኃጢአተኛ እንደሆናችሁ፣ የተፈጠራችሁት እንድትደበደቡ እንደሆነ መናገር ማስተማር እንደማትችሉ እና አዳም እንደሚገርፋችሁ የአዳም ዘሮች እንደሚገርፋችሁ ነው። ያው እና ደግሞ ለልብ ቁስል እንደሆናችሁ አይተናል። ብዙ ጥቅሶችን ነገር እናሳያችኋለን በቀጣይ ፕሮግራማችን። ያ ጀማዓተል ኸይር በደንብ ታብታቡ፣ ኮፒ ሊንክ አድርጉ። ታብታቡ 2 ሚሊዮን ሊገባ ነው። በጣም ጀዛኩሙላህ እስካሁን ታብታቡ ስታደርጉ የነበራችሁ። ያው ኦልሞስት 2 ሚሊዮን ገብቷል። ኮፒ ሊንክም እንደዛው አድርጉ እና ደግሞ ቪዲዮ ለቅቄያለሁ። የለቀቁትን ቪዲዮ ሪፖርት አለ ሰሞኑን አካውንት ላይ። እንዳውም የኔ ቪዲዮ ጥሩ ነበር፣ 20 ሺህ 30 ሺህ ላይክ ነበር። አሁን ግን በጣም ቀንሶ ምንም እየታየ ስላልሆነ እየገባችሁ ኮፒ ሊንክ አድርጉልኝ። በጣም እናመሰግናለን። ኢንሻአላህ አላህ ካለ ነገ በተለመደ ሰዓት እንገናኛለን። ሚኒሊክ መቀጠል ትችላለህ። ጥያቄ ነው ያለህ ወይስ ደግሞ እኛ ጠይቅ? አይ ጥያቄ ነው ያለኝ። ከዛ ትጠይቀኛለህ፣ የፈለከውን ትጠይቃለህ። እንደውም መጽሐፈ መሳፍንት ላይ አንድ ሌዋዊ ሰው አንተ ጠይቀን እኮ መጽሐፍ ቅዱስ ላይ አንተ ባነሳው እስልምና ጠይቀን ጥያቄ የለም እስልምና ላይ አለኝ እጠይቅሃለሁ። እስልምና ላይም ግን ባነሳው ሐሳብ ላይ ልጠይቅ ነው። ለምን እንዳነሳው ክፍሉን ለማወቅ ፈልጌ ነው። አንዴ አሁን ኦልሞስት ክርስትና ያዘግተናል። ለዛ ወደ ኋላ ከመለስ እስልምና ጠይቀኝ። እምቢ ካልከኝ ችግር የለም። በቃ እምቢ ካልከኝ ምንም ማድረግ አልችልም፣ መለሳለሁ። ግን ፕሊዝ ክርስትናን ዘግተነዋል። ስለዚህ እስልምና ጠይቀኝ። እሺ መጽሐፈ መሳፍንት ላይ አሁን ተደፈረች ላልከው ሴት ምንድነው ልታስተምረን የፈለገው? ማለት ምንድነው እዛ ላይ የነበረው ነገር? አንድ ሌዋዊ ሰው ነው ይዟት ሄዱ። እሺ አንደኛ ፖይንቱ የእግዚአብሔር ቃል ነው። እግዚአብሔር ቃል ለምን እንደዛ የእግዚአብሔር ቃል ነው ላውራ ታሪክ እኮ የእግዚአብሔር ቃል ለመጽሐፍ ቅዱስ እኮ ታሪክ ነው። ከእግዚአብሔር ጋር ምንም ያገናኘው ነገር አይደለም። እሺ ታሪክ እግዚአብሔር የለበትም። የተፈጠረውን ነገር ነው። ምንም ከእግዚአብሔር ጋር የሚያገናኘው ነገር የለም። ስለገረመኝ ነው ገባው። አብራራው። ጽሑፍ ውስጥ ፋስ እግዚአብሔር የለበትም። ቆይ አንዴ ረጋበል። ምንድነው የሚገናኘው? እስቲ ክፈተውና እስቲ እንማር። ከታች 1100 እየገባው ስትስቅ ነበር። እስቲ አስተምር። አትደጋግም። አንዴ ረጋበል። ቃላት መደጋገም ሳይሆን የተጠየቀውን ጥያቄ መልስ። መጽሐፍ ውስጥ ፋስ እግዚአብሔር ያለበት የለበትም? መጽሐፉ ትንፋሸ እግዚአብሔር አለበት የተባለው ስለ ክርስቶስ የተናገረው። ቆይ ረጋበል። መጀመሪያ ጥያቄ አለበት ወይስ የለበትም? ችግር ምንድነው? ጆሮ አይሰራም እንዴ? ያብራራው ለማወቅ አንዴ ፈለከው። እኔ አብራ ተብለህ እንዴ? እኔ ለማለት መላክ ረጋ። ቆይ ሲጀመር አሁን እኮ ጨርሰሃል። አንተ ሞዴሬተር ችግር አለባችሁ። ሰው አታስገቡ። እሺ መላክ መጽሐፈ መሳፍንት እስትንፋሴ እግዚአብሔር አለበት ወይስ የለበት? የስ ኦር ኖ ሳይሆን መመለስ እችላለሁ። ካልመለስ ላወርድ ነው። የለም እንደዛ ነው። ቃል በቃል መልስ፣ ከዛ ታስረዳለህ። ቃል በቃል መልስ ታስረዳለህ። እሺ አለበት። እሺ ልቀጥል። አለበት። በቃ ጎበዝ አለበት። ስለዚህ እግዚአብሔር የተናገረው ግን የእግዚአብሔር ሐሳብ ነው። አንደኛ። ሁለተኛ ጥያቄ ቆይ ረጋ በል። ሁለተኛ ታሪኩ የተቀመጠው ለምንድን ነው?
ታሪኩማ እንደ አንድ ታሪክ ያለፈውና መጽሐፉ ሙሉን ብታነበው እግዚአብሔር ነው እንደዚህ ተሳታፊ ነበር የሚል ነገር የለውም። ቃል በቃል እኔ እዚህ ጋር ሻደ ይችላል ኢምራን እግዚአብሔር ጋር የሚያገናኝ ነገር የለም። ታሪኩ ለምን የተቀመጠው ነገር ቃል በቃል መልስልኝ። ታሪኩ ለምን የተቀመጠው? ለተለያዩ ነገሮች የተለያየ ነገር በሰዓቱ ስለነበረው ነገር በሰዓቱ ህግ ማጣቱንና እስራኤላውያኖች ምን ያህል ማለት ይሁን የዘፈቀ የሆነ ነገር ውስጥ እንደነበሩ ያሳያል እንጂ ምንም ከእግዚአብሔር ጋር የሚያገናኝ እዚህ ጋር እግዚአብሔር ያገናኝ ማለት ወሂድን ፈለከው ማብራራት ይችላል። አይ አይደለም ወላሂ ማይሆን ነገር ከለሰው ከማስተማር አዳምጠኝ፣ ሳውራ አዳምጠኝ። መጽሐፉን አላወኩም ጭራሹ ስለዛ አያወራ ወላሂ አላወኩም። አያ ዝም ብለህ የምታወራው ስለምን እንደሚያወራ ስላልገባ ኦኬ። የሚያወራው ምንድነው? በእስራኤል ልጆች እንዴት ብሎ ዝሙት እንደቆመን የሚያወራው ይሄን እንኳን አታውቅም። ላሳይክ መጽሐፈ መሳፍንት ምዕራፍ 19 ቁጥር 3 መጽሐፍ ቅዱስ እኔ ሌላ ሰው ነው ያወራው። አላወቅኩም አንተ እኔ ካንተ ተሻለ እኔ ሞት አድርጌ ሳውራ ተቆርጠኝ። ካንተ የተሻለ መጽሐፍ ቅዱስን አውቄያለሁ። አንተ ከዝም ብለህ ያወራው አላውቅም አልከኝ። ያላወቅኩህን ተማር። ቆይ አንዴ ያላወቅኩህን መማር ነው ያለብህ እንጂ መጮህ አይደለም ያለብህ። ረጋ በል። ታሪኩ የተቀመጠው እስራኤላውያን ላይ እንዴት ብሎ ዝሙት እንደቆመ ነው። ያው እንደዚህ ይላል የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር አልተደረገም አልታየምም። በዚህ ተመካከሩ ተነጋገሩ የሚባል ነበር አለ። ከሱም ቀጥሎ ተመልከት ምን እንደሚል። ወደ ቤቱም በመጣ ጊዜ ካራ አነሳ፣ ቁባቱን ይዞ ከአጥንቶቿ መለያ ላይ 12ን ቆራርጦ ወደ እስራኤል አገር ሁሉ ላከ አለ። ሰውየው የተደረገው ነገር እንዲታወቅ ችግር አለበት መስማታችንም ይሄ ሰውዬ ችግር አለበት። ቆይ የት ነው ጤነኛ ነህ? ምኒልክ የት ነው በቀል ውስጥ ያሳየኝ? እሺ ለበቀል ነው እንዲነሳሱ መጽሐፉን ኢምሩ ሙሉን አንብበው ለበቀል እንዲነሳሱ ነው። በቀሉ ምንድነው? በቀል እና ለጽድቅ ነው የላከው። እሺ ለምንድን ነው ንገረን። የተበቀለው ማንን ነው? አንዴ ቆይ ለምንድን ነው? እሺ ንገረን እስቲ። እኔ የተደረገውን ነገር አውቀው እንዲጠነቀቁ ከእግዚአብሔር ጋር የሚገናኘው ነገር አለ። የተበቀለው ነገር ነው። ከእግዚአብሔር ጋር የሚገናኘው ነገር አለ። ርዕስ አቀይር ፕሊስ። የተበቀለው ማንን ነው? የተበቀለው ማንን ነው? ባስተምርህ ደስ ይለኝ ነበረ። ጊዜ የለህም እንጂ ባስተምርህ ደስ ይለኝ። አመልስማ ችግሩ እኮ የመለስከው አለ። ደግሜ ልጠይቅህ፣ የተበቀለው ማንን ነው? አይ ከእግዚአብሔር ጋር የሚያገናኘው ነገር የለም። የተበቀለው ማንን ነው? ጥያቄውን መልስ። እሺ ወደ እኔ ጥያቄ የለፍ ይምሩ። አያቸው በቃ አንደኛ በቀል አይደለም። በቀል ከሆነ የተበቀለው ማሳየት አለበት። ሲጀመር እዚህ ጋር በቀልም የለም። ሊደፈር ነበረ እንዳይደፈር ብሎ ሚስቱን አስደፈረ። ካስደፈረ በኋላ አጥንቷን ከትፎ ወደ የአገሩ ላከ። የላከበትን ምክንያት ደግሞ አገሩ አውቆ እንደዚህ ነገር እንዲያቆም ነው። 4 ነጥብ። ታሪኩ ይሄ ነው። ራሱ እንዳይደፈር ሚስቱን በ1000 ወንዶች ሌሊቱን ሙሉ አስደፈራት እስከሚነጋ ድረስ። ከዛ አስገደላት። ከዛ እግዚአብሔር ደግሞ ታሪኩ የእግዚአብሔር ቃል ብሎ ጽፎ አሳተመልህ። አሁን ድረስ ታሪኩ ተቀምጧል። ታሪኩ ይነበባል። አሳታሚ እግዚአብሔር ነው። አቤት ኢብራሂም። በቀል ከሆነም ያስማማናል። የተለመደ ባህሪ ስለሆነ ማለት ነው። ኡስታዝ ከታች እንደውም አስታወሰን። እንደውም በቀል ከሆነ በጣም የሚያስማማን ነገር ነው። ለምን እግዚአብሔርም ይበቀላል። ምን እያደረገ ለዳዊትን ተበቅሎታል። ልክ እንደዚህ ማለት ነው። አደባባይ ላይ አስደፍሯል። እልም አድርጓ የተለመደ ባህሪ ነው እኮ ነው የምልህ። ከእግዚአብሔር ኮርጆ ነው እንደውም ይሄንን ትቀልዳለህ። እሱ ብቻ አይደለም። እነዛ 2 ሴቶች ሲማግጡበት እግዚአብሔር ላይ እኮ እግዚአብሔር አደባባይ ላይ ነው አስደፍሮ ያስገደላቸው። አንደኛ ሁለተኛ ደግሞ አማሌቅን ተበቅሎት አይደለ? አማሌቅን እሱም አማሌቅም አለ። ትክክል። አሁን አማሌቅ ብቻ ሳይሆን ደግሞ አይተህ ከሆነ ማለት ነው ዳዊት ዝሙት ሲሰራ እግዚአብሔር ሚስቶቹን ወስዶ 8 ሚስቶች ያስደፈራቸው በፀሐይ ላይ 8 ናቸው ቁጥራቸው መጽሐፍ ቅዱስ መጽሐፈ ሳሙኤል ላይ አለ። 8ቱንም ወስዶ አስደፍሯቸዋል ህዝብ እያየ ማለት። እዚህ ጋርም ደግሞ አደባባይ ላይ በ100 ወንዶች ሌሊቱን ሙሉ እስከሚነጋ ድረስ ተደፍራለች። ይሄ ወንድ ግን ምን አይነት ወንድ ነው? ባለ ምን አይነት ወንድ ነው? እሱ እንዳይደፈር ብሎ ሚስቱን በ1000 ወንድ ሌሊቱን ሙሉ የሚያስደፍር። ሲቀጥል ደግሞ አጥንቷን ከትፎ ወደ ያገሩ የሚልክ ባል ምን አይነት ባል ነው? የሚያስቀው ደግሞ እግዚአብሔር ቃል ብሎ ታሪኩን አስቀምጦልናል። አሳታሚ እግዚአብሔር ነው። ስለዚህ እግዚአብሔር ያስቀመጠው ነገር ግዴታ ወደህ መጠጥለህ መቀበልም አለብህ። በዛ ላይ ደግሞ ይምሩ አንድ ሰው እንግዲህ ቁርአን ላይ አላህ የፊራውንን ታሪክ ሲያስቀምጥ መማሪያ አድርጎ የሆነ መማሪያን እንደዚህ ለዓለኩም ተዘከሩን ለዓለኩም ተተቁን እያለ አላህ ያስቀምጥልናል። እዚህ ጋር there is nothing that እኛ ምን አስቀመጠ? ተግሳጽ አስቀመጠ? ምንድነው ያስቀመጠው ነገር አለ? ነው ያላየውም። ያስቀመጠውን ነገር ከላይ እስከታች ታነበው አይቻለሁ። ምንም ያገኘነው ነገር የለም። በቃ ስለዚህ አሁን
ኢትስ ኖርማል ነው በቃ መበቀል ስትፈልጉ ይሄን አድርጉ ነው። በአላህ ኢብራሂም አንዴ አንብበው። ኢብራሂም በአላህ استغنى إمران دنانة ويا إمران الحمد لله أستاذ مين بتعمل دنانة يقولي يسوع يا مسكين هاي سمعناهم قلنا يورو دنانة إني أجاب كان أي ما شاء الله دنانة بدم أستاذ إنه ولا شيء دهان إبراهيم دهانه بتعمل دنانة ينادري يسوع يا مسكين يا مسكين إني من مسكين آمين آمين أستاذ عنده النزابيو يمسكني على الكوت مسلوت على كسر ጌታ እንደሚጠራ ጸልይ ነበር። በጣም ጸልይ ነበር። በጣም ስላንተ ጉዳይ ላይ በጣም ነበር የጸለየው ጌታ ነበር። እኔ በዚህ ደረጃ ስሜቴን ደስታዬን መቆጣጠር አልችልም ማለት ምን ሆነ እንደዋለሁ ኧረ የሰማሁትን ሰምቻለሁ አለኝ። ሰምተህ አይደል? አይ ግን ይመስላል አሁን ጌታ በደንብ ላልሰማ ያመስግን እንዳልክ አያውቅም። ምንድን ነው ያልኩት ነገራቸው እንዴት ነህ ደህና ነው ወይ ሲለኝ የናዝሬት ኢየሱስ ያመስገን እኔ በጣም ደህና ነኝ። ማሻአላህ ኢየሱስ ይድናል። ማሻአላ የናዝሬቱ ኢየሱስ ያመስግን ያለው አረፍሳስ ያመስግን ያልኩት እንዴት ደህና ነው ሲለኝ አዎ በጣም ደህና ነኝ የናዝሬቱ ኢየሱስ ያመስግን ያልኩት ይመስገን ያልኩት መስሎታል። እንዴ ሰው እኮ ወይኔ ራሱ አጣሙ ቃሉ ላይ ጨምራል። አዎ ኢየሱስ ይድናልን ብዬ ጽፌ አውቃለሁ። ምን ነካ ወይድ ያለኝ ሰው አለ? ኢየሱስ ይድናል። ሃሌሉያ አሜን። ይድናል ኢንሻአላህ። ቀጥል። ሃሌሉያ ኸይር ኡስታዙን አሁን ላይ የምጨምር ሐሳብ አለ? ቆይ አንዴ ኢብራሂም አትወጣ አንዴ እፈልግሃለሁ። ኡስታዝ የምጨመራለ አሁን ላይ መጽሐፍ መሳፍንት የተነሳ አንድ ጊዜ ካላስቸገርኩ ማለት ነው መላክ የሚባል ልጅ ክርስቲያን ነውና ደጋግሞ ፕሊስ አስገቡኝ ያለ ነው። ሐሳቡን ሰምተው ነበር? አንድ ጊዜ ኡስታዝ አፈስገባ ሰዓት የለም ስራ አለብኝ ቤት ማውጣት አለብኝ። ለዛ ነው ያላስገባው። ከገባ በሰዓት ይፈጅብናል። ለዛ ነው ያወረድነው። ነገና እሺ ወገናችን መላክ በጣም ይቅርታ። ነገና እናከብራለን እናመሰግናለን። ግን ነገና ሰዓት ይሮብናል። እሺ ኢብራሂም ኡስታዙን አይደለም ብለህ እቺ አንድ አንብብልና ከዛ እንወጣለን። በቃ ና እሺ ደግሞ ምን ይዘህብን መጣ? አንተ ማታመጣው ነገር የለም። እሺ ድንግል ልጅና የእርሱን በቃ መላክ ይግባ። ፈሪናችሁ ያን ያለው ቆይ ፈሪናችሁ ያን ነው እንትና ፈሪናችሁ እያለህ ነው ያለውና ቆይ አንዴ አስገባው ይግባና አብረው አንዴ ፈሪና ተብለሃልና እስኪ አንዴ አብራልኝ። ከዛ ይሄን ታነበዋለህ። ከዛ እንወጣለን። ና ግባ ና አስገባላ ላይ ይግባ ኡስታዝ ይግባ ና ግባ። ግን ኔትወርክ እኔ እየቆየ የሚደርሰኝ ከሆነ ይቅርታ እሺ። የምጠቀመው ዳታ ስለሆነ ለዛ ነው። ፎበል መብራት ጠፍታኛ ግን መብራት የለም። ና ግባ መላክ አስገቡት። ሞዴሬተር ካላችሁ እሺ ኮላስ ነው